እንኳን አደረሳችሁ ልዩ የትንሳኤ በዓል ዝግጅት ላይ እንገኛለን። ፋና ሚዲያ ኮርፖሬሽን ትንሳኤ ይሁንልን እያለ ይህንን ልዩ ዝግጅቱን ወደ እናንተ እያደረሰ ይገኛል። አብራችሁን ስላላችሁ እናመሰግናለን። እየተጨዋወትን እንገኛለን። በዓል በሙዚቃ ይደምቃል። በየመሃሉ ሙዚቃ እየተገባበዝን ደግሞ እንግዶችን ጋብዘን ጨዋታችንን እንቀጥላለን። ለዚህኛው ሰዓት ወዳጃችን ቤተ ማርያም አብሮን አለ። እንኳን ደህና መጣ፣ እንኳን አደረሰ። መጀመሪያ እንኳን ደህና ቆያችሁ፣ እንኳን አብሮ አደረሰ። በጣም ቆንጆ። በዓልን ስናስብ በተለየ መንገድ አንዳንዱ የሆነ በዓል ላይ ትኩረቱን ሰጥቶ ይህን በዓል በተለየ እወደዋለሁ ትዝታ አለኝ የሚል ሰው ይኖራል። ለበዓል ደግሞ ብዙ ፍላጎትና መመኘት የማይኖረው ሰው ይኖራል። ቤተ ምን አይነት ሰው ነው በዓል ላይ? ግርግሩን ከማይወዱት ሰዎች ነኝ። ግን እንደው ከተመረጠ ከበዓል ትንሳኤ በዓል ከሌሎቹ የተለየ ስሜት አለኝና ደስ ይለኛል፣ እወደዋለሁ። አለ ምክንያት የተለየ ኮንሴፕቹዋሊ ይገርመኛል። ራሱ ከሞት መነሳት ነው። ሌላ ቦታ ብዙ የማታገኘው ስለሆነ ከሀሳቡ ጀምሮ ደስ ይለኛል። ለዛ ይመስለኛል ከልጅነቴም ጀምሮ እወደዋለሁ ትንሳኤ በዓል። በጣም ቆንጆ። እንደኔ ስነ ጽሁፍ የሚወዱ ሰዎች ሊያውቁ ይችላል ቅርብ ስለሆነ። በዛሬ ለመጀመሪያ ጊዜ ነው የሚመለከቱ ተመልካቾቻችን ሊኖሩ ስለሚችሉ ቤተ ማርያም ራሱን ሲያስተዋውቅ እንዴት ብሎ ነው የሚያስተዋውቀው? ማንኝ ይላል? ምን አይነት ስራው ሰራው ይላል? ቤተ ማርያም ተሾመ እባላለሁ። በሙያ ሜካኒካል መሀንዲስ ነኝ፣ ግን ስነ ጽሁፍ እወዳለሁ እንዳንተ እና ለመጻፉ ሞክሬያለሁ። ጥቂት መጽሐፍቶች አሉ፣ 4 ይሆናሉ መሰለኝ። ሶስተኛው ቤተ መቅደስ የመጀመሪያ ስራዬ ነው፣ 7ኛ ጊዜ ታትሟል። ከዛ የሐማቱማን የትርጉም ስራዎች የሰራሁበት እንግሊዝኛ ወደ አማርኛ አለ። ሌላው ጠያይ መላእክት ነው፣ ከዓመት በፊት መሰለኝ፣ ጊዜው ይሮጣል በጣም። ሌላው የመጨረሻ ስራ ከኢትዮጵያና የሮማንያውያን ፖኤቶች አንድ ላይ ተሰባስበን በግጥም ስራ ትርጉምና በራሴን በገጣሚነት የተሳተፉበት ፖኤቲክ አንቶሎጂ አለ። እሱ ላይ ተሳትፌያለሁ። 4 መሆናቸው እነዚህን አውጥቻለሁ። ብዙ ምንም ያልጀመረው ስለሚወድ ከእድሜ አንጻር ትንሽ ሄጃለሁ እያልከኝ እንደዛ። ጠያይ መላእክት እኔም በፊርማ ደርሶ ያንብቤ በጣም የወደድኩት ስራ ነው። ቆንጆ ስራ ነው። ትንሳኤ ላይ እንደመገኘታችን በዓልን ስናስብ አብረን የምናስባቸው በርካታ ነገሮች አሉ። ትንሳኤም እንደ ኮንሰፕት ይገርመኛል ስትል ስለነበረ ጥቂት ሀሳቦችን እዛ ላይ ብናነሳ ጥሩ ነው። ሃይማኖታዊ መልኩ አለ። ሰዎች ደግሞ በየራሳቸው ትንሳኤ ያላቸው ሀገራት ትንሳኤ ሊኖራቸው ይችላል። ትንሳኤ የሚለውን ሀሳቡን ጥቂት እናውራበት እስኪ። ምን አይነት ትርጉም ይሰጣል? ትንሳኤ ኮንሴፕቱ ይገርማል እንዳልከው። ብዙ የጠለቀ ሌሎች እምነቶች አልመረመርኩም፣ ግን እንደው የተወሰነ ስትመለከት ከብዙ እምነቶች ክርስትና ልዩ የሚያደርገው ትንሳኤው ላይ እንዳልኩ ሌሎች ዩኒክ የሆኑ ፓርቶች አሉ። ትንሳኤ በጣም ከባድ ነገር ነው። ሞቶ መነሳት የሚባለው በተፈጥሮ ሕግጋትም እንትን የማይል ነገር ነው እና ከኋላው ምን ያለ መልእክት ብለን ስናስብ ተስፋ አለ። ሞተስ ከትንሳኤ በኋላ እንደ በፊት እንደነበርከው አትኖርም፣ እንደዛ ነገር አለ። ምክንያቱም ትንሳኤን ስናስብ ክርስቶስ በፊት ከትንሳኤ በፊትና ከትንሳኤ በኋላ የሚል ትልቅ ዲማርኬሽን ላይ ነው እና ክርስቶስ ሞቶ ከተነሳ በኋላ እንደ በፊቱ አልነበረም እና ይህን ስታስብ ይሄ በትንሳኤ በዓል ብዙ ነገሮች ትዝ ይሉሃል። መውደቅ ይኖራል፣ ተስፋ መቁረጥ ይኖራል። ግን የመጨረሻውን ጥግ ነክተህ ስትነሳ እንደ በፊቱ የተሻለ ሆነ ነው እና ከመንፈሳዊ ትርጉሙ በተጨማሪ ለብዙ ነገሮች ያነሳሳል። የመጨረሻውን የውድቀትን የተስፋ መቁረጥን ጥግ አይተህ ጥቂት ቆይተህ መነሳት የሚለው ነገር ለብዙ ሰዎች ኢንስፓየር ያደርገኛልና ለዛም ይመስለኛል ለምወድ። አንዳንድ ሰዎች ከሰዎች ህይወት ለመማር ጥረት ያደርጋሉ። ምናልባት እነሱ ላይ የሆነ ነገር ደርሶ መማሪያ እስኪሆናቸው ድረስ ሌሎችን ቢመለከቱ መልካም የሚሆን ትምህርት ሊያገኙበት ይችላሉ እና ሰዎች የህይወት ጠርዝ ላይ ደርሼ ተመልሻለሁ ይላሉ። ያኔ በህይወታቸው ትንሳኤን ያገኙና ህይወታቸው ሌላ መልክ ነው የሚያገኘው ከዛ በኋላ። እንደዚህ አይነት አስተማሪ ታሪኮች ብዙ ሰምተን እናውቃለን እና በግል ምናልባት ዛሬ አልችልም እኮ ገና ብዙ ይቀረኛል፣ ብዙ ተስፋ መቁረጥ ውስጥ ነው ያለሁት የሚሉ ሰዎች በየቤቱ ሊኖሩ ይችላሉ እና እነዚህ ህይወት የሚማሩት ነገር እንዳለ ሆነው ቤተ ማርያም ለእንደዚህ አይነት ሰዎች ምን ማለት ይፈልጋል? ትንሳኤ ከዛ ጋር ደግሞ ተያያዥነት የሚኖረው ሀሳብ እንደመሆኑ። አሪፍ ጥያቄ ነው። የሀገራችን አሪፍ አባባል አለ አሁን ስትል የተሰማኝ፣ ብልህ ከሰው ይማራል። ሞኝ ነው የሚባል፣ ሞኝ ደግሞ በራሱ ላይ ሲደርስ ይማራል። ከሰው መማር ሲያቅትህ ነው ወደ ራስህ የሚመጣው።
ደግሞ ኤክስፒሪየንስ የሚባል ነገር አለ። እንዳልከው ኤክስፒሪየንስ አስተማሪ ነው፣ ግን መጥፎ አስተማሪ ነች እያሉ ያሟታል ደግሞ። ምክንያቱም መጀመሪያ ትምህርቱን ትሰጥህና ነው ከዛ የምታስተምርህ። ራስ ላይ ሲደርስ እንደዛ ነው። እንዳልከው የክርስቶስ እንግዲህ ትንሣኤን ስናከብር ክርስቶስ በክርስትናው እምነት እኔም እንደማምነው ሰው የሆነበት ምክንያት አለ። የሰዎችን ድካም ለመካፈል ነው። መለኮት ሆኖ ላይ ሆኖ ሁሉን ይችላለሁ ኮንትሮል አደርጋለሁ ይችላል። የሰውን ድካም በድካም ሁሉ ሊራራላቸው ስለሚችል እንደ ሰው ሆነ ይላል እና ያን ሁሉ ድካም አይቶ ከድካሞችም የመጨረሻውን ስቃይ አይቶ ሞቶ የተነሳበት ስለሆነ በዚህ ውስጥ ከክርስቶስ ከራሱ በጣም መማር እንችላለን። ምክንያቱም እሱ መለኮት ነው ብለን እንዲናይ ልናደርግ አንችልም። እንደ ሰው ፉሊ ሰውም ስለሆነ ከኃጢአት በቀር ነገር ሁሉ የተፈተነ ይላል እና ይህን እያየን ተስፋን መሰነቅ ይገባናል ብዬ አስባለሁ እና ክርስቶስ መማር ካለብን ከክርስቶስ መማር በጣም ጥሩ ነው። በተለይ ተስፋ ለመቁረጥ ከሞት በኋላ እንደገና ሪዘሬክትድ ሆኖ ከተነሱ በኋላ እንደ ድሮ አለመሆንን በጣም ከክርስቶስ መማር አለብን። መማር ካለብን ከክርስቶስ መማር፣ ምክንያቱም እንደኛው ሰው ነው ክርስቶስ፣ አንድ ባህሪው ሰው ነው። ስለዚህ ለመማር ጥሩ ምሳሌ ነው ብዬ አስባለሁ። በጣም ቆንጆ። ተመልካቾች ይህን በየቤቱ ያስቡታል ብለን እናስባለን። ግድ የለም ፈተናው ከቀደም ልንማርበት ስለሆነ ዝግጅቱ ጥሩ ነው። ኢትዮጵያውያንን የሚለየን አንዱ ነገር ብዬ የማስበው ማህበራዊ ህይወታችን ነው። በዓላት ሲደርሱ በተለየ መንገድ ማህበራዊ ነገሩ ጎላ ይላል። በየቤቱ አሁን ድግስ ነው ያለው። ብቻቸውን ግን አይደለም ይሄንን የሚያሳልፉት የሚያደርጉትና ምን አይነት አመለካከት አለ? ትሳተፋለህ ማህበራዊ ጉዳዮች ላይ? ጥሩ ነው? ጥሩ አይደለም፣ መጥፎ ነው። ይህን መናገር አያኮራም፣ ዊክነስ ነው። ግን ማህበራዊ ህይወት ብዙ ነገር ነው እንዳልከው፣ መማማሪያ ነው። ችግሩህንም ደስታህንም የምትካፈልበት ስለ ማህበራዊ ህይወት አሪፍ ነው። ኢትዮጵያን ደግሞ ከምንኮራባቸው ነገሮች አንዱ ማህበራዊ ህይወት ነው እና እንደው ተሰብስቦ መብላት መጣሰብ፣ ከችግር መማር፣ የማይችሉትን መደገፍ፣ የሚችሉት ለማይችሉት መስጠት ስለሆነ ይሄ ምን የሚለየን ባህላችን ነው፣ የምንኮራበት ባህላችን ነው እና ሸጋ ነገር ይመስለኛል። ይሄን ደግሞ በጣም ክላይማክስ ላይ የምናየው በበዓላት ጊዜ ነው። ምክንያቱም የደስታ ጊዜ ነው። ደስታን በትክክል ማግኘት የማይችሉ የኢኮኖሚ ችግር ያለባቸው እንደዚህ ሊኖር ስለሚችሉ መረዳዳት መልካም ነው። ወደ ኋላ መለስ ብለህ ስታስብ ምናልባት የበዓላት የተለየ ትዝታ ካለ አሁን ልጅነት ላይ ብዙዎቻችን የተለየ ምስል ይኖረናል ብዬ አስባለሁ። በዓላት ሲደርሱ ብዙ ጉጉቱም ናፍቆቱም ስለሚኖር እንደዚህ አይነት ነገሮች አሉ። መለስ ብለህ ስታስብ አሁን እድሜም እየሄደ ነው ስላልክ ገና ኑሬ አልጨረስኩም እና ትዝታ ባትመልሰኝ ጥሩ ነው። ግን እንዳልከው በዓል ደግሞ ለኢትዮጵያን ብዙ ደስ የሚል ነገር አለ። እንዳልከው ይሄ ከበዓሎች ሁሉ ይሄኛው ደግሞ በጣም ደስ ይለኝ ስለነበረ በቤተክርስቲያን የሚሰጡ ትምህርቶች በጣም ደስ ይሉኝ ነበር። በጣም ከዚህ ከትንሣኤ ጋር ተያይዘው የሚመጡ እንትኖች ምስል ከስቱብኝ ነበረ እና እንዲሁም በጽሁፎችም ላይ ሪፍሌክትድ እየሆኑ አሉ። በጣም በልጅነት ተቀርጾብኝ የነበሩ ሞቶ መነሳት የሚለው ኮንሴፕት በጣም ይገርመኝ ነበር እና እስካሁን ዲስከቨር አድርጌ ያልጨረስኳቸው ነገሮች ያኔ በልጅነት የተጫሩብኝ ናቸው። ከምግቡ፣ ከመጠጡ፣ ከፌሽታው ያ ሁሉ ደስታ የልጅነት ደስታ እንዳለ ሆኖ ቤተክርስቲያን ይሰጡ የነበሩ በትንሣኤ ላይ የነበሩ ትምህርቶች ኤክሴፕሽናሊ ከሌላው በተለየ መልኩ በጣም ቻሌንጅ ያደረጉኝ ነበር። እስካሁን ይሄ ላይፍ ታይም የቤት ስራ ነው የሰጡኝና እነኚህ ነገሮች በጣም ትዝ ይለኛል። ከደስታው በተጨማሪ ትምህርቶቹ፣ ኮንሴፕቱ ሞቶ መነሳት የሚለው ኮንሴፕት በጣም ቻሌንጅ ያደረገኝ ነበር። ይሄ ትዝታል። ስነ ጽሁፍ እንደሚወድ ሰው፣ ለማንበብ እንደሞከረ ሰው፣ ህይወትን ለመመርመር ብዙ ሰው ይወዳል። ስነ ጽሁፍ ላይም ሲቆይ ሌሎች የህይወት መልኮችን ለማየት በጣም ጉጉት ያድርበታልና እንደው ቤተ በጣም የሚደንቀው የሚያስገርመው ነገር አለ ህይወትን ሲያስብ አለ? አዎ ብዙ አሉ። ግን እንደው ከዚህ ከስነ ጽሁፉ ጋር በሚያያዝ መልኩ ያለው የሚገርም ነገር ልንገር። ማንበብ ወደ ነበር ተማሪም ሆኜ እንዳልኩ ኢንጂነሪንግ ነው የተማርኩት፣ ሜካኒካል ኢንጂነሪንግ። በማንበብ ቀጥል እንደነበረ አስባለሁ እንጂ ስጽፍ ራሴን አገኘዋለሁ ብዬ አላስብም ነበር። እንደ ጸሐፊ ራሴን አንድ ወቅት ላይ ማግኘቴ በጣም ይገርመኛል እና ይሄ ላይፍ ፕሪዲክት አለመደረጉ በበጎም ይሁን በመጥፎ ጎን በቃ ፕሪዲክት አታደርገውም። የተወሰነው ኢንፑት አለ ለወደፊት ማንነት፣ ግን በዚህ ደረጃ እንደዚህ ግልበጥ ያለ እኔም ጸሐፊ ሆኜ የራሴን አገኛለሁ የሚል ሀሳብ ስላልነበር ይሄ ይገርመኛል። እዚህ ገረመኝ። በዓል ሲደርሱ በተለያየ መንገድ ለማሳለፍ ልንሞክር እንችላለን። አሁን ዛሬ ከዚህ ከተለያየን በኋላ በመልኩ ነው በዓል የምታሳልፈው። ጓደኞችን ልታገኝ ትችላለህ። እነሱንም እንኳን አደረሳችሁ ለማለት እድል የሚኖሩበት ሰዓት ስለሆነ ቀጣዩን ጉዞውን ጥቂት አካፍለን እስኪ።
ማንኛውም ኢትዮጵያዊ እንደሚያደርገው ጠዋት የቤተሰብ ጊዜ ይኖረናል። ከዛ በኋላ የራሴ የፋሚሊ ማለት ነው። ከዛ በኋላ የቤተሰብ ጊዜ አለ። እናት አባት መጠየቅ፣ ታላላቆች ጋር መሄድ አለ። ከዛ እንደምንም ከቆጠብናት ደግሞ ከአቻዎች ጋር በጣም የምንናፍቃት ማለት ነው ጊዜ ይኖረኛል። እሱ ጊዜ ነው። እንደዚህ ነው የሚያልፈው በዓል። በጣም ደስ ይላል። በዚህ አሁን በጠቀስኩት ኦርደር ለማገኛቸው በሙሉ እንኳን አደረሳችሁ ለማለት እፈልጋለሁ። በጣም ቆንጆ። ወደፊት ደግሞ በተለያዩ የሥነ ጽሑፍ ስራዎች እንደምናገኝ ተስፋ እናደርጋለን። መቼም አንሰንፍም ለመጻፍ አይደል? ግን መቼስ ጥሎብን የሚባለው ደስ እየሰራሁ ነው። መጽሐፍ ደስ ይለኛል። ጥሩ ፖዚቲቭ ነገሮችን ከፊድባኮች ስላገኘው ያበረታታኛል። እንግዲህ እየሰራሁ በድጋሚ እንኳን አደረሰ። ቆንጆ ጊዜ እንዲሆንልን እኔ እመኛለሁ። እንኳን አደረሳችሁ። እኔም ደስ ብሎኛል። መልካም በዓል። ተመልካቾቻችን አብራችሁን ስላላችሁ በጣም ከልብ እናመሰግናለን። ቀሪ ደግሞ የትንሣኤ ዝግጅታችን ከእናንተ ጋር ቆይታ ያደርጋል። በቀጣይነት በዓሉን የተመለከተ አንድ ዝግጅት እናደርሳችሁና ተመልሰን እዚሁ ያማረ ቦታ ላይ ተገናኝተን እንጨዋወታለን። መልካም ጊዜ።